ሰላም ሰላም ደህና ስጥልኝ ውድና እየተከበራችሁ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ጤና ይብዛላችሁ ያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንደምታዩት ያው ከጠፋው ቆይቻለሁ፣ ጊዜ አላገኘውም። ያው እንደምታዩት አቤት እሺ ሜቃ እናማ ያው ጊዜ አተን የስራ ሱቅ ስራ ብዙም ጊዜ አይሰጥምና ያው ጠፍቻለሁ። ቻናሌም በጣም ሙትትት ብሎ ሞተዋል ማለት ነው። ምን እንደማደርገው አላቅም። ሜሴጆቹም ይገባል ብቻ ምን እንደምል አላቅም። ብዙም እንዳልኳችሁ ጊዜ ስላጣው ብዙም ትኩረት አድርጌ ማየቱን አልቻልኩም ማለት ነው። ውድ የሀገሬ ልጆች ያው እንደምታዩት ኢትዮጵያ ላይ ሁሉም ነገር ትራንስፖርት ብትሉ በዚህ በቤንዚን በናፍጣ ምክንያት ሁሉም ነገር ሰማይ ላይ ወጥተዋል። ትራንስፖርቱም ከባድ ነው ኢትዮጵያ ላይ እንደምታዩት። ሁሌ በርግጥ ችግር ማውራቱ ጥሩ አይልም፣ ያው ያለ ነው አብሮን እየሄደ ያደገ ነገር ስለሆነ ግን እግዚአብሔር ይመስገን ህዝብ ሁሉ እየኖረ ነው፣ ምንም አላለም። ግን ኑሮ ውድነት በተለይ ትራንስፖርት ታክሲ፣ ባጃጅ ምናምን ብትሉ የለም። እውነት ለመናገር መሄድ መምጣት በጣም አሳብ አሁን በቃ ሩቁን መንገድ በጉዞ በቃ በእግር ጉዞ አለ አይደል? እንደ ሀገር ቤት እንደ ገጠር የእግር ጉዞ ጀምሯል ማለት ነው። ምክንያቱም ሰው ልጅ በደህንነቱ እንደ አቅሙ መኖር አልቻለም ማለት ነው። እና በዛ ምክንያት እኔም እንደዚሁ ያው ስራ ይዤ አልተመቸኝም፣ ቪዲዮ መልቀቅ አልተመቸኝም፣ ምን እንደማደርጉ አላቅም። በቃ ሁሉም ነገር አለ አይደለ? ወደ ዩቱብ ምንም አልመራለኝ ማለት ነው። አለ አይደል? መስራቱ አልመራለ እና መስራቱን እየፈለኩ ጊዜ አጣሁኝ ማለት ነው። ብቻ አላውቅም። እና በመሀልም የፈራው ነው ሞኔታይዜ እንዳይነሳ ሰዓቴም እንዳይዘጋብኝ ብዬም እፈራለሁ። ግን በምን ሰዓት ልስራ? በምን ሰዓት ጊዜ አጣውኝ። ምክንያቱም ልክ እሰራለሁ ብዬ ስገባ ያው እንደምታዩ የሱቅ ስራ ሰው መጣል ታስተናግዳላችሁ፣ ምን ትላላችሁ፣ በዛን ሰዓት ይረሳል ማለት ነው። ስለዚህ እስኪ ዩቲዩብን ገብታችሁ ሼር እስኪ አድርጉ፣ በቅንነት ሼር አድርጉ። ምንም እኮ አይከፈልበትም አይደል እንዴ? እግዚአብሔር የሰጠ ማለት በስልካችሁ እንጂ ወይም ገንዘብ አውጥታችሁ ምናምን እርዱኝ ማለት ሳይሆን አለ አይደል? በስልካችሁ ነው እኮ ሼር እስኪ እንደውም ቫይራል እንዲወጣ ትንሽ እንትን እንዲል ቪው እንኳን እንዲወጣ ሼር ኮፒ ሊንክ ብታደርጉልኝ። በነገራችን ላይ ኮፒ ሊንክ በቲክቶክ ብቻ አይደለም በዩቲዩብም ሼር ኮፒ ሊንክ አለ አይደል እንዴ? ስለዚህ እባካችሁ ኮፒ ሊንክ ያደረጋችሁ ሼር ያደረጋችሁ ቫይራል እንዲወጣ አድርጉልኝ። አቤት ሰላም ነው። እንዴት ነህ? እንቁላል አልቋልማ። እሺ ካርድ አለ ባለ ስንት ብል? እሺ ሰልስት እና ማለት ነው። ያው በመሃል እያቋረጥኩ ነው የተነሳለው። እንደምታዩት ሰው ስመጣ ያው ያስተናገርኩ እንደዛ ነው። በቃ ጊዜም እያጣዋለሁ ማለት ነው። እና ውድ የሀገሬ ልጆች እስኪ እንደምንም አድርጋችሁ ኮፒ ሊንክ አድርጉና እስኪ አበረታቱኝ። ለማንኛውም ቫይራሉ እንዲወጣ ማለት ነው። እሺ ውዶችዬ፣ እና ምን ነበረ እንዳልኳችሁ ያው ትራንስፖርት ነው፣ የመንገድ ትራንስፖርት ቤንዚን ናፍጣ እንደምታዩት በጣም አናታችን ላይ ወጥተዋል። የቃይዶ ከመርካቶ ማምጣት ራሱ ስቃይ ነው። ከእንደገና አምጥታችሁ የምሸጡት ይቃ በጣም አሁን ለምሳሌ ድፍን ምስር ብትሉ ድፍን ምስር ሩቡ 5 ግራሙ 100 ብር 120 ተሽጦ እስኪ አስቡት። ሰው ልጅ እንዴት ይኖራል? ኪሎ 1 ኪሎ ማለት 450 ብር ማለት ነው። አስቡት እንደዚህ እንዴት ነው ሰው ልጅ ምን ነው? እኔ ግን ምስር አልበላም። ምስር በርግጥ በነገራችን ላይ አልወደም። ምስር ከመበላ ሽሮ ቢበላ ነው የሚሻለኝ እና ሽሮና ድንች ቢበላው ይሻለኛል። እና ምስር በጣም ነው የምጠላው። ግን የምጠላው ወጥ ምንድነው ብትሉ ምስር በጣም እጠላለሁ። ግን ሆኖም ስጋ በሉት ምስር ኢትዮጵያ ላይ ስጋ በቃ መለስተኛ ስጋ በሉት እና ምስር ላይ ያለ ገበያ ምንም ልነግራችሁ አልችልም። ምስር እንዲህ ድንች ምናምን ሌላው ታውት ምስር ላይ ያለ ብቻ አላውቅም። በቃ መለስተኛ ሉካንዳ ወይም ሉካንዳ ቤት ስጋ በሉት በጣም እንዴት እንደወደደ 1 ኪሎ ምስር 450 ገብቶ ህዝብ እንዴት ነው የሚኖረው? ግን የኖረ ነው እግዚአብሔር ይመስገን። ሰው ግን ዘና ብሎ የኖረ ነው፣ ምንም አላጣም። ደግሞ ደግነቱ እግዚአብሔር በረከቱን ይሰጣል። በቃ
ሁሌ ችግር ነው እንደሚታወሩ እንዳትሉኝና ያው ያለን ነገር ነው ኢትዮጵያ ላይ ያለን ነገር ነው ኢንፎርሜሽን ነው እንግዲህ እየተናገርኩ ያለው እና ኑሮ ማለት ተወደዋል ብላችሁ ፈርታችሁ እዛ ሰው ሀገር ላይ እንዳትቀሩ ነው ብላችሁ ሰው ይኖረን ማንኛውም ሰው ዘና ብሎ ፈታ ብሎ እየለበሰ እየበላ በእውነት እንጃ ጌታ ምስክሬ ነው ሰው ልጅ ጾም ያደረ አይደለም እኔ በጣም ደስ የሚል ነገር እግዚአብሔር ኑሮ ውድነቱን ሰጥቶ በረከትን አልከለከለም በረከት ትልቅ በረከት አለ እውነቴን ነው የምላችሁ እንጀራ ጋግራችሁ ወጥ ሰርታችሁ በልታችሁ አትርፈን ጠግበን ነው ወደ ጓዳ የሚመለሱና እግዚአብሔር ይመስገን እግዚአብሔር በረከትን ሰጥቷል በረካ ሰጥቷል እግዚአብሔር ሁሉም ነገር አይበድልም ማለት ነው አይደል እንዴ እግዚአብሔር አንድ ነገር ሁሉም ነገር አይበድልም አንድ ትንሽ ነው አለ አይደል ለማንኛውም መመሪያ ነው በቃ ፈጣሪን እንድናመሰግን ነው ይሄን ነገር ያደረገውና ብቻ አንንጃ እግዚአብሔር ምሬት ያደርግልኝ ለማንኛውም ዱአ አድርጉ በያላችሁበት ሀገር በያላችሁበት ሃይማኖት እግዚአብሔር ልብን እንጂ ሃይማኖትን አይም ልብን የልብን ንጽህና እንጂ የልብን ንጹህነትን እንጂ እግዚአብሔር ሰውንም ማለት የለበሰው ልብስ ሳይሆን ልብ ነው የሚያየው እውነቴን ነው የምላችሁ ግን ንጹህ ሆናችሁ በአሁን ሰዓት ላይ ጸልዩ ማለት ነው እና ብትጸልዩ ምናልባት እግዚአብሔር ምንም ምሳኑ ነገር የለም እና አገራችን መልካም እንዲሆን ጡር እንዲሆን በቃ ይሄ ነው ምኞቴ ማለት ነውና ውድ ያገሬ ልጆች ከባድ ነው ለማንኛውም ወደ ሀገራችሁ ግቡ ነው ምለው እንጂ ኑሮ ውድነቱን ያያችሁ እየሰማችሁ ወደ ኋላ ቀሩ አላላችሁ ምክንያቱም ሰው ያየው ማየት ነው አይደል እንዴ ከህዝቡ ጋር ምክንያቱም በእኛ ብቻ አልተጨመረና ህዝቡ ሁሉ ነው ኑሮ ውድነት ያለው እንጂ እኛ ብቻ አይደለም ግን አላ አይደል እግዚአብሔር ያኖራል እየሰራችሁ ያገለበጣችሁ ትኖራላችሁ አላለ ከውጅ ወደ አፍ አናጣም ምክንያቱም ስንት ሺህ ዓመት ለመኖር ነው ሺህ ዓመት እንኖራለን አንኖርም ስለዚህ ባለው እየኖሩ መኖር በቃ አለቀ ምንም ያለ ጭንቀት ማለት ነው እየኖርን በቃ እየኖርሽ ትኖሪያለሽ ማለት ነው ማንኛውም ሰው ዓለም እንደሚኖረው እኛም እንኖራለን ማለት ነው ዓለም ካጣም እኛም ማጣት አለቀ እኩል መኖር ስለዚህ ኑሮ ውድነቱን እየሰማችሁ አትምጡ ማለት ሳይሆን ግቡ ሀገራችሁ መምጣት ከፈለጋችሁ ማንኛውም እንደ ሰው ልጅ መኖር ይቻላል ምክንያቱም እዛ ሰው ሀገር ስንኖር እኮ ማይዘልቅ ነው ምክንያቱም ሰው ቤት ውስጥ ነው አለ የራሳችን ህይወት እንደ ማንኛውም ሰው እየኖርን መሞት ነው በቃ አለቀ እግዚአብሔር ባለው ቀን መኖር ነው እዛ ለንም እኮ ሞትም አይቀርም አይደል እንዴ ስለዚህ አገራችን መተን እንደ ማንኛውም ሰው ለምን ጎዳሬ ይበላና ነው ለምን ጎመን ይበላና መቼም እኮ እዛ ሀገር እንደኖርን እኮ ልክ እንደዛኛው እንደራባ ሀገር እኮ አስበን መኖር የለብንም ምክንያቱም ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል ስለዚህ እኛ እንደ አረቦቹ ሳይሆን የምንኖረው እንደ አበሻ የራሳችን ባህል የራሳችን ሁሉም ነገር ይዘን ነው መኖር አለብን እንጂ እንደነሱ እንደ አረቦቹ እንኖራለን ካሉ ጊዜው ተወላሽቶ መቼም የዛሬ 50 ዓመት ራሱ አንገባም ማለት ነው ወደ ሀገራችን ስለዚህ እኔ በጣም ብዙ ነገር ተምረበታለሁ አገር መጥቼ እዚህ ብዙ ነገር እኔ እቅዴ እዛ ሆኜ ጌታን አንድ ነገር በቃ ምንም አላስብም ሁሉም ነገር እንዳረቦች ነው የምኖረው ብዬ ነበር አስብኩትና እናንተ እንዳሰባችሁ አይሆንም ምክንያቱም ሰው እንዳስብ ሳይሆን እግዚአብሔር እንደፈቀደ ነው የሚያኖረው ስለዚህ ዋና ጤና ካለ ሰላም ካለ የአገሪቱ ሰላም ካለ ማንኛውም ኑሮ ቢወደድ ሰው ልጅ ሱካር ድንቹ ምንም ጎዳራውን ገዝቶ በልቶ መኖር ይችላል አይደል እንደ ዋና ጤና ካለ ማንኛውም መብላት ይችላል አይደል እንደ ጮጋራሽ ሰላም ከሆነ ሁሌ መናሽ ጤና በሽታ ከሌለ ያገኘውን በልቶ መኖር ይቻላል ማለት ነው ስለዚህ ውድ ያገሬ ልጆች እንዳግማችሁ መኖር ትችላላችሁ ኢትዮጵያ ላይ ይሄው እኛም እንዳግማችን እየኖርን ነው ምንም የጎደለብን ነገር የለም እግዚአብሔር ይመስገን ኑሮ ቢወደድ እንዳልኳችሁ በረከት አለው ረድኤት አለው እላቻለሁ ውድ ያገሬ ልጆች እንግዲህ ቻናሌን ኮፒ ላይክ ያረጋችሁ ሼር ያረጋችሁ አበረታቱኝ ማለት ነው ውድ ያገሬ ልጆች ሰላማችሁ ይብዛልኝ እሺ ባይ በአዲስ ቪዲዮ እስክንገናኝ ሰላማችሁ ይብዛ ቾሜ